ሰላም እንዴት ናችሁ? ዩቲዩብ በዛሬ ቪዲዮ ይዤላችሁ የመጣሁት እንዴት አድርጋችሁ ፊውቸርስ ትሬድ ማድረግ እንደምትችሉ ነው ማሳያችሁ ማለት ነው። ማይነር ከሚባሉት ስቴፖች ጀምሮ እያንዳንዱን ነገር ብሪፍ እያደረግኩ በጣም ሲምፕል በሆነ መንገድ እያብራራው ነው ይሄንን ቪዲዮ የሰራውላችሁ ማለት ነው። ግን ምንም ስለ ፊውቸር ትሬዲንግ ከዚህ በፊት ሰምታችሁ ማታውቁ ከሆነ ምንም እውቀቱ ከሌላችሁ እያንዳንዱ ነገር ብሪፍ አድርጌ እያስረዳው አሳያችኋለሁ ማለት ነው። ስለዚህ ባይ ዘ ኤንድ ኦፍ ዲስ ቪዲዮ ሁላችሁም ፊውቸርስ ላይ ገብታችሁ ትሬድ ማድረግ ትችላላችሁ። ባላችሁ ፈንድና ፕሮፊት ማግኘት ትችላላችሁ ማለት ነው። እኔ ራሴም ለተወሰነ ጊዜ ስጠቀመው ስለነበረ ያለውን ነገር እኔ የምጠቀማቸውንም ዘዴዎች አሳያችኋለሁ ማለት ነው። ስለዚህ አይ ፕሮሚስ ዩ ይህንን ቪዲዮ እስከመጨረሻው ከተከታተላችሁ በትክክል ኤምኤክሲ ፕላትፎርም ላይ ፊቸር ትሬድ ማድረግ ትችላላችሁ። ለዛሬ ፊቸር ትሬዲንጉን ማሳያችሁ ኤምኤክሲ ፕላትፎርም ላይ ተጠቅሜ ነው። ኤምኤክሲ ማለት ልክ እንደነ ባይናንስ ያለ ኤክስቼንጅ ነው ማለት ነው። ማታውቁት ካላችሁ ወይ ሳይን አፕ ያላደረጋችሁ ካላችሁ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። በዛ ገብታችሁ ሳይን አፕ አድርጉ። ኤምኤክሲም ላይ ይሁን ሌላ ፕላትፎርም ላይ ኦልሞስት ደ ሴም ነው ያላቸው ኢንተርፌስ ፊቸርስ ላይ ሲሆን እና ያለው ፈንድ ላይ ብር አቀማመጡ ምናምን ኦልሞስት አንድ አይነት ነው። ግን ለዛሬ የማሳያችሁ ኤምኤክሲ ላይ ነው። ሶ በዛ ብትከታተሉ ሞር ግልጽ ይሆንላችኋል። ካልሆነ ደግሞ ሳይን አፕ ለማድረግ ከፈለጋችሁ ዲስክሪፕሽን ላይ እንዳልኳችሁ ሊንኩ ይኖራል። አዘርዋይስ ደግሞ በነ ባይናንስም በሌሎችም እንትን ማድረግ መከታተል ትችላላችሁ። በሌላ እንድሰራላችሁ በሌላ ፕላትፎርሞች እንድሰራ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝና በጣም ሜንሽን የተደረገውን በሱ ኔክስት ታይም እየሰራው አሳያችኋለሁ ማለት ነው። ሌላው ደግሞ በዚህ ቪዲዮ ላይ የሚያደርገው ራሴ ትሬዶችን እየገባው ማሳያችኋለሁ። ሉዝም ማድረግ ከሆነ ፕሮፊት ማድረግ ከሆነ ብዙ ባይሆንም ለእናንተ ለማሳየት እዛች ላይ እያንዳንዱ ነገር አሳያችኋለሁ። ሶ ይህን ቪዲዮ ምንም ስኪፕ ሳትሉ እስከመጨረሻው ተከታተሉ። ሌላው ደግሞ ይህን ቪዲዮ ስሰራ ብዙ ኢነርጂ እና ታይሚንግ ኮንሱም ስለሚያደርገው ይህን ቪዲዮ ላይክ እና ሰብስክራይብ አድርጋችሁ ብትጀምሩ ዳት ሚንስ ኤ ሎት ለኔ። ስለዚህ ቀጥታ ወደ ኤምኤክሲ ፕላትፎርም ሄደን ያለውን ነገር ስቴፕ ባይ ስቴፕ እናያለን ማለት ነው። ስክሪን ሼር አድርጋችኋለሁ። ወደ ቪዲዮ ንግባ። ስለዚህ ጋይስ ቀጥታ ወደ ኤምኤክሲ ፕላትፎርም እንገባለን። ከገባችሁ በኋላ ትሬድ ለማድረግ ወይ ፎሬክስ የሚሆን ፊቸር ትሬዲንግ ማንኛውንም ስታደርጉ መጀመሪያ ዲፖዚት ማድረግ ነው ፈንድ ያለባችሁ። ስለዚህ ከዛ ነው የምንጀምረው። ዋሌት ላይ መታችሁ ቀጥታ ዲፖዚት ማድረግ ትችላላችሁ። እንደምታውቁት ከሌላ ኔትወርኮች ላይ መቀበል ትችላላችሁ ማለት ነው። ዲፖዚት እዚች ጋር ብላችሁ ስፖት ላይ ታደርጉትና ዲፖዚት ብላችሁ ኔትወርካችሁን ሌላኛው አሁን ለምሳሌ ባይቢት ላይ ካላችሁ ባይቢት ላይ ደግሞ ሴንድ ብላችሁ ተመሳሳይ ኔትወርክ በመምረጥ ወደዚህ እንዲገባ ማድረግ ትችላላችሁ ፈንዳችሁን ማለት ነው። ኦልሬዲ እዚህ ፕላትፎርም ላይ ብር ካላችሁ ደግሞ ከአካውንት ከፈንዲንግ አካውንት ለምሳሌ እዚህ ጋር እንደምትመለከቱት ብዙ አይነት አካውንቶች አሉ። ዲኤክስ የሚል አለ፣ ፊቸርስ የሚል አለ፣ ፊያት የሚል አለ። ወደ ጎን ባደርግላችሁ ብዙ አሉ። ስለዚህ አሁን እኛ የምናደርገው ፊቸርስ ትሬዲንግ ስለምናደርግ ስፖት ላይ ያለንን ብር ወደዛ ወደ ፊቸርስ ትራንስፈር እናደርጋለን ማለት ነው። ባለችን ሲምፕሊ ለማሳየት ሞክራለሁ። እዚህ ጋር ይኸው አሁን ትራንስፈር የሚል አለ። ትራንስፈር እለውና ሁሌ ስትልኩ ከላይ ብሩ ያለበትን ነው የምትመርጡት። ስለዚህ ብሩ ያለው ስፖት ላይ ስለሆነ እቺን ቀስቷን ነክቼ ፍሊፕ አድርጓለሁ ላይ ያለው ታች እንዲሆን። ከዛ ከስፖት ወደ ፊቸርስ አደረገው። እዚህ ጋር አቬይለብል አማውንት ሁሌ ይጽፍላችኋል። አቬይለብል አማውንቱን ካያችሁ በኋላ ኦል እንለውና ማስገባት እንችላለን። ያለኝን በሙሉ ነው መላክ የፈለኩት። ስለዚህ ሙሉውን አስገባው ማለት ነው። ኦኬ ገብቶልኛል ሰክሰስፉሊ። ወደ ኋላ እንመለሳለን። ስለዚህ ፊቸርስን አክሰስ ማድረግ ከፈለጋችሁ ሁል ጊዜ የምትመጡት የቱ ጋር ነው? ታች ጋር ከዋሌት አጠገብ ፊቸርስ የምትላለች። ሶ እዛ ላይ ቀጥታ ስትገቡ ምንድነው ሀፕን የሚያደርገው? የተለያዩ ነገሮች ትመለከታላችሁ። እያንዳንዱን ከላይ ጀምሬ ያሳያችኋለሁ ማለት ነው። ስለዚህ ፊቸር ላይ ሁሌ ትሬድ ልታደርጉ ስትገቡ ላይ ጋር ዩኤስዲቲ ኤም፣ ዩኤስዲሲ ኤም፣ ኮይን ኤም የሚሉ የተለያዩ ነገሮች አሉ። ሌሎቹ ሊትራሊ ብዙ አይጠቅሟችሁም። ስለዚህ ሁል ጊዜ ዩኤስዲቲ ኤም ላይ ነው መሆን ያለባችሁ። ዩኤስዲቲ ኤም ላይ መሆናችሁን ሹር ትሆናላችሁ ማለት ነው። ከዛ በኋላ ደግሞ ትሬድ የምታደርጉትን የኮይን አይነት ትመርጣላችሁ። ፊቸርስ ላይ ለየት የሚያደርገው ከሌሎቹ ኮይኖች ነው ትሬድ የምታደርጉት።
ፕራይሱ ይጨምራል ወይም ይቀንሳል ብላችሁ ፕሬዲክት ባደረጋችሁት መንገድ ከጨመረ ፕሮፊት ታገኛላችሁ። ይጨምራል ብላችሁ ደግሞ ከወረደ ሎስ ታስተናግዳላችሁ ማለት ነው። ስለዚህ ዩኤስዲቲ ኤም ላይ ካደረጋችሁ በኋላ እዚህ ጋር የኮይኑን አይነት ትመርጣላችሁ። ብንነካው ብዙ አይነት የኮይን አይነቶች ይመጣሉ። ይኸው እዚህ ጋር አሁን ዩኤስዲቲ ኤም ላይ እንዳልኳችሁ ብታደርጉት የኮይን አይነቶች ብዙ አይነት አለ። ቢቲሲ፣ ዩኤስዲቲ፣ ኢቲኤች፣ ኢቴሪየም ነው፣ ሶል አለ፣ ብዙ አይነት አለ። ስለዚህ ከነዚህ የምትፈልጉት ነው የምትመርጡት። ብዙ ጊዜ እኔ የምጠቀመው ፒፒን ዩኤስዲቲ፣ ሶል ዩኤስዲቲ እና ኢቲኤች ዩኤስዲቲን ሞስት ኦፍ ዘ ታይም እጠቀማለሁ። ለዛሬ በኤግዛምፕል ፒፒን ወይም ደግሞ ሶልን ነው የምናየው። ስለዚህ ሶል ላይ ይሁንልኝ ለአሁኑ። የምትፈልጉትን ኮይን እንደዚህ ነው የምትመርጡት። ከዛ በኋላ ያንን ቹዝ ካደረጋችሁ በኋላ ከዛ ቀጣይ ከስር ምን አለ ማርጂን እና ሌቨሬጅ እና ማርጂን የሚባሉ ሁለት ነገሮች አሉ። ከመረጣችሁ ያኛውን መጀመሪያ ላይ ያየነው ማለት ነው። ሌቨሬጅ ይህ ሲሆን ማርጂን ደግሞ ይህ ነው። ሁለቱም የራሳቸው የተለያየ ጥቅም አላቸው። እሱን መጀመሪያ እንመለከታለን። ለምሳሌ የመጀመሪያው እዚህኛው ላይ ማርጂን ላይ በምትገቡ ጊዜ አይሶሌትድ የሚለው ማለት ነው ከላይ ያለው እችኛዋ ላይ ስትገቡ እንደዚህ አይነት ሁለት ምርጫ ያመጣላችኋል። አይሶሌትድ እና ክሮስ የሚል ሁለት ነገር ያመጣል። ሁለቱንም አጠር ባለ አማርኛ ሳስረዳችሁ አይሶሌትድ ማለት ለምሳሌ ስፖት ላይ 10 ወይም 20 ዶላር ለምሳሌ ቢኖረኝ ወደ ፊቸርስ አካውንቴ ቅድም መጀመሪያ እንዳየነው 10 ዶላር ትራንስፈር ባደረግ ስፖቴ ላይ 10 ዶላር ይቀራል አይደለ? ሶ እዚህ ላይ በ10 ዶላሩ ትሬድ እያደረግኩኝ ሎስ እያስተናገድኩ ወይም ኪሳራ እያስተናገድኩኝ ከመጣሁኝ ኮምፕሊትሊ ያለኝን ብር ካጣሁኝ ከ10 ዶላሩ አይዘልም። ምክንያቱም ፊቸርስ ላይ ያስገባሁት 10 ዶላር ነው ማለት ነው። ስለዚህ ያኛው ፊቸርስ ላይ የገባሁበት ብር እስኪያልቅ ብቻ ነው የሚጠቀመው ማለት ነው። በሌላኛው ደግሞ ተቃራኒው ክሮስ የሚለውን የምትመርጡ ከሆነ ምንድን ነው ፍሪ አክሰስ ይሰጠዋል። እናንተ ሎስ እያስተናገዳችሁ ከመጣችሁ ሌላ እናንተ እንትን ያላደረጋችሁትን ከአካውንታችሁ ላይ ፈንዳችሁን ይጠቀምባችኋል ማለት ነው። ስለዚህ የሁለቱ ልዩነት አይዞሌትድ የሚለውን ብትጠቀሙ ሞር ፕሪፈር ይሆናል። እናንተ ያስገባችሁትን ከዛ በላይ አይወስድባችሁም፣ ካስገባችሁት በላይ አይወስድባችሁም ማለት ነው። ስለዚህ ሞር የሚመከረው ሞስት ኦፍ ዘ ታይም አይሶሌትድ ነው። ማርጂን የሚለውን ደግሞ ስንመለከት ይሄ በጣም ሪስኪ የሆነ ነገር ነው። ማርጂን ማለት ይህ ማለት ምንድን ነው? እናንተ ለምሳሌ 10 ዶላር ብታስገቡ ያንን ዶላር ምን ያህል ታይምስ አድርጎ ይሰጣችኋል ማለት ነው። አሁን ይህን ቫይብሬት አደረገባችሁ 26 ኤክስ ላይ ባደርገው 10 ዶላር ቢኖረኝ ያንን እስከ 26 ታይምስ ድረስ ፕሮፊት ላገኝ ይችላለሁ ማለት ነው። ስለዚህ ሃየር ኢት ኢዝ አሁን 100 ላይ ባደረገው 100 ታይምስ ድረስ ላገኘው ይችላለሁ። ይህ ጥሩ ሊሆን ይችላል፣ ግን ደግሞ ሪስኩም በዛ ልክ ከፍ እያለ ይመጣል። 100 ታይምስ በምታደርጉ ጊዜ እናንተ ያላችሁት ፕሬዲክሽን ይጨምራል ብላችሁ እየጨመረ ከሄደ ትርፋችሁ በዛው ልክ ይጨምራል። ነገር ግን ይጨምራል ብላችሁ እየቀነሰ ከመጣ በዛው ልክ ኪሳራችሁም ከፍ ይላል ማለት ነው። ስለዚህ ሪስክ በጣም ያለው ነገር ነው። ካልኩሌት አድርጋችሁ አናሊሲሳችሁን በደንብ ሰርታችሁ ነው ሌቨሬጃችሁን መምረጥ ያለባችሁ። በተለይ ደግሞ በብዙ ብር ትሬድ የምታደርጉ ከሆነ በጣም ጥንቃቄ ይፈልጋል ማለት ነው። ስለዚህ ሌቨሬጅ እና ማርጂን ይህ ይሆናል እንትናቸው ልዩነታቸው። ሌላኛው ደግሞ ከስር የምትመለከቱት ማርኬት የሚለው ማርኬት እና ሊሚት ተብሎ የሚከፈል ሁለት ነገር አለ። የዚህ ጥቅም ምንድን ነው? ማርኬት አውርጄ ባሳያችሁ ማርኬት ላይ የምታደርጉት ከሆነ ሁል ጊዜ ምንድን ነው ብዙ ትሬደሮችም የሚጠቀሙት ከረንትሊ ባለው ፕራይስ ይገባላችኋል ማለት ነው። ኦፕን ሎንግ ለምሳሌ ማርኬት ላይ አድርጌው ብገባ ቀጥታ አሁን እዚህ ጋር የምትመለከቱት 127 ነው ሶል የሚያሳየኝ አይደል? ስለዚህ በ127ቱ ይገባል ቀጥታ ማለት ነው። ብዙ ጊዜ ጥቅም ላይ የሚውሉት ሊሚት እና ማርኬት የሚሉት ናቸው። ስለዚህ ሁለቱ ነው የምነግራችሁ። እሱንም ብትጠቀሙት የሚጠቅማችሁ ሁለቱ ስለሆነ ማለት ነው። ስለዚህ ማርኬቱ በአጭር አማርኛ ማርኬት ላይ አድርጋችሁት ከገባችሁ ከረንትሊ ባለው ፕራይስ ወደ ትሬዲንጉ ትገባላችሁ ማለት ነው። በተቃራኒው ደግሞ ሊሚት የሚለው ከመረጣችሁ ስንት ሲሆን ወደ ትሬዱ ይግባልኝ የሚለውን ነገር ነው
እንትን የሚልላችሁ ማለት ነው። ለምሳሌ አሁን 127 ላይ ነው ያለው። እዚህ ጋር መጥቼ 129 ወይም ደግሞ 130 ባደርገውና ኦፕን ሎንግ ብለው ልክ 130 በላይ ሲሆን ኦፕን ሎንግ ያደርግልኛል ማለት ነው። ኦፕን ሎንግ አድርጎ ትሬዱን አውቶማቲካሊ እሱ ይከፍትልኛል ማለት ነው። እኔ ሰጀስት ማድረጋችሁ ማርኬት ብታደርጉት ጥሩ ነው። ቀለል የሚለውን ትራክ ለማድረግም አናሊሲሳችሁን ከሰራችሁ በኋላ የሚመከረው እሱ ስለሆነ ያንን ብትጠቀሙ ጥሩ ነው። ከዛ በተረፈ እዚህ ጋር የምትመለከቱት ሞስት ኦፍ ዘ ታይም ዩኤስዲቲ ነው መሆን ያለበት። በዩኤስዲ ስለሆነ ትሬድ የምናደርገው ዩኤስዲ የሆነ ያንን ትመርጣላችሁ። ልዩነታቸው እነዚህ ደግሞ ኦፕን ሎንግ እና ኦፕን ሾርት የሚለው ኦፕን ሎንግ ካላችሁት በስፔሲፊክ የመረጣችሁት ኮይን ኮስቱ እየጨመረ ይሄዳል፣ ወይም ደግሞ ብዙ ሰው እየገዛው ይመጣል። ያንን ኮይን እያተረፈ ነው የሚመጣው ነው የምትሉት። ኦፕን ሾርት ካላችሁ ደግሞ እየከሰረ ነው የሚመጣው፣ እየቀነሰ ነው የሚመጣው፣ ፕራይሱ እያሽቆለቆለ ነው የሚመጣው ነው የምትሉት። ስለዚህ የእናንተ ፕሬዲክሽን ልክ ከሆነ ቅድም እንዳልኳችሁ ፕሮፊታችሁ በዛ ልክ ነው የሚሆነው። ሶ ይህንን እንደዚህ ከተመለከተን ቴክ ፕሮፊት እና ስቶፕ ሎስ ደግሞ የሚባሉ ነገሮች አሉ። እዚች ጋር በትንሹ የሚታያችሁ ከሆነ ቲፒ እና ኤስኤል የምትል ነገር አለች። ይህ ማለት ምንድን ነው? ቴክ ፕሮፊት ማለት ስፔሲፊክ አማውንት ላይ ሲደርስላችሁ ኮይኑ እናንተ ለምሳሌ ይደርሳል ብላችሁ ያሰባችሁበት ወይም ደግሞ እናንተ የምታገኙት ፕሮፊት ያ ላይ ሲደርስላችሁ አውቶማቲካሊ ትሬዱን ክሎዝ እንዲያደርግላችሁ ያደርጋል። ቴክ ፕሮፊት ማለት ፕሮፊቴን እወስዳለሁ ማለት ነው። ስቶፕ ሎስ ደግሞ ማለት ምንድን ነው? ኤስኤል ወይም ስቶፕ ሎስ ማለት ኪሳራችሁ እናንተ ከዚህ በላይ መክሰር አልፈልግም ብላችሁ የምታስቀምጡት አማውንት አለ። አሳያችኋለሁ ከዚህ በኋላ። እንደዛ ካላችሁ እያሽቆለቆለ ሲመጣ ፕራይሱ ከዛ በታች እንትን አይልባችሁም ማለት ነው፣ አይወስድባችሁም ማለት ነው። አሁን ብንነካው ሁለቱንም ያመጣላችኋል። እዚህ ጋር ለምሳሌ ቲፒ ይልና ቴክ ፕሮፊት ስንት ዩኤስዲቲ ፕሮፊት ካገኘ ተወስደዋል ይላል። አሁን 5 ብዬ ብጽፍ እዚህ ጋር ትሬድ እያደረግኩኝ የማገኘው ትርፍ 5 ዩኤስዲቲ ከደረሰ ፕሮፊቱን አውቶማቲካሊ ዘግቶ ትሬዱን ይዘጋውና ፕሮፊቴን ሰኪውር አደርጋለሁ ማለት ነው። ስቶፕ ሎሱን ደግሞ 3 ለምሳሌ ባደርገው $3 በላይ ሉዝ ማድረግ አልፈልግም፣ ከዚህ በላይ ማድረግ ስለማልፈልግ ስቶፕ ታደርግልኛለህ እያልኩት እንደሆነ ነው እንትን ማድረግ። እነዚህ ሁለቱንም ሞልታችሁ ኦፕን ሎንግ ወይም ኦፕን ሾርት ማድረግ ትችላላችሁ። ይሄ ሞር ኪሳራችሁን ለመቆጣጠር ይረዳችኋል ማለት ነው። ሶ ያለው ነገር ከሞላ ጎደል ይህንን ይመስላል። ሁልጊዜ ደግሞ ትሬድ ከመግባታችሁ በፊት እዚች ጋር የቻርት ምልክት አለች። ከዚች ጋር አክሰስ ማድረግ ትችላላችሁ። ወረድ ካላችሁ ደግሞ ስትከፍቱት ትሬዱን ታች አካባቢ እዚች ጋር አክሰስ አንድ ስገባውን ትሬድ አሳያችኋለሁ፣ አክሰስ ማድረግ ይቻላል። ሶ ቻርቱ ላይ ብትገቡ ያለውን ፌዝ ያሳያችኋል። እንዴት ነው የሚለውን ያ ኮይን እንዴት ነው እያሽቆለቆለ ነው፣ ፕራይሱ እየጨመረ ነው እየቀነሰ ነው። እዚህ ጋር በምታዩት ቻርት እየጨመረ ስለመጣ ጀስት አትገቡም። ዝም ብላችሁ አናሊሲስ መስራት አለባችሁ። ብዙ እንትኖችን ዳታዎችን ኒውሶችን መከታተል አለባችሁ። ያንን ከሰራችሁ በኋላ ነው ወደ ትሬዱ የምትገቡት። ስለዚህ ሁል ጊዜ ያንን ከግምት ውስጥ በማስገባት ትሬድ ማድረግ አለባችሁ ማለት ነው። ሶ እዚህ ጋር ቻርቱን በዚህ መከታተል ትችላላችሁ። እናንተ ፕሮ ትሬደር ወይም ደግሞ ልምዳችሁ እየጨመረ ሲመጣ ይሄ ቻርት ብዙ አናሊሲስ የምትሰሩበት ካንድሎችን የምትከታተሉበት ቦታ ይሆናል። ሶ ይህ ቦታ ይህን ይመስላል። ወደኋላ እንመለስ። ከዛ በተረፈ ከስር እዚህ ጋር ኦፕን ያደረጋችኋቸውን ፖዚሽኖች እዚህ ጋር ይመጣላችኋል። አሁን ስገባ አሳያችኋለሁ። በዛ ነው የምትከታተሉት። ለአሁን ሶል ነው የመረጥነው። እኔ ምን ላይ ልግባ? ፒፒን ላድርገውና ፒፒን ኤስዲቲ ቻርታችንን ገብተን እንየው። ለእናንተ ለዲሞ ስለሆነ ማሳያችሁ ፕራይሱ እየቀነሰ ፕራይሱ እየቀነሰ ነው እየመጣ ያለው። ስለዚህ ፕራይሱ ዲክሪዝ ያደርጋል ብዬ እገባና አሳያችኋለሁ ማለት ነው። እንደምታዩት በየደቂቃው ቫሪ ያደርጋል። የራሳችሁን አናሊሲስ ካልሰራችሁ በግምት ትሬድ አይገባም። ነገር ግን ጀስት ምን ይመስላል የሚለውን የነገርኳችሁ ነገር ፕራክቲካሊ ለማሳየት ያህል ነው። ሶ ቅድም እንደተነጋገር ነው ይህንን አውቶማቲካሊ ማርጅኑን ሊያስቀምጥላችሁ ይችላል። እናንተ ሪስካችሁ ሚኒማይዝ ለማድረግ አስተካክሉ ከፈለጋችሁ ማለት ነው። ሁሉንም የሚያሳየዋችሁ ነገሮች አስተካክላችሁ፣ ለምሳሌ ቴክ ፕሮፊት እና ስቶፕ ሎሱን አጠፋዋለሁ ለአሁን እኔ ስለማልፈልገው።
ኮስቱን ስንት ለዋለው 1 ዩኤስዲቲ እገባለሁኝ ማለት ነው። ምንድነው ማድረገው ኦፕን ሎንግ ነው የምትሉት እያተረፈ ይመጣል ለማለት ኦፕን ሎንግ ስለው ትሬዱ ተከፈተ ማለት ነው። ስለዚህ እንደምትመለከቱት በዚህ መልኩ ትሬዳችሁን ትከታተላላችሁ። ፖዚሽን የሚለው ላይ ይመጣላችኋል። ካንድሉን ደግሞ አክሰስ ማድረግ ትችላላችሁ ያልኳችሁ ቅድም እዚች ጋር ነው። ካንድሉ ከዚህ ጋር አክሰስ ይደረጋል። ሌላው ደግሞ ማወቅ ያለባችሁ ለምሳሌ እዚህ ጋር ትሬዱን ከገባችሁ በኋላ ስታዩት በጣም ፕሮፊታብል እየሆነ ከሄደ ማርጂናችሁን የገባችሁበትን ዩኤስዲቲ መጨመር ትችላላችሁ በዚች ማለት ነው። አሁን ፕላስ ብለው ሌላ ተጨማሪ ዩኤስዲቲ አሁን 8 ያለህን ዩኤስዲቲ ትጽፈውና ኮንፈርም በሚባል ጊዜ ሞር ይጨምራል ማለት ነው። አሁን እኔ በአንድ ዩኤስዲቲ አይደል የገባሁት 5 ከጨመርኩኝ ለምሳሌ 6 ዩኤስዲቲ ይሆናል ማለት ነው። በአጭሩ በዚህ መልኩ ይሆናል። ሶ ትሬዳችሁን እንደዚህ እየተከታተላችሁ ለምሳሌ ይሄ አሁን ሎስ እያደረግኩኝ ነው እኔ። ሎስ እየሆነባችሁ ከመጣ ያንን ትሬድ ክሎዝ የምታደርጉት ፍላሽ ክሎዝ የምትላለች ክሎዝም አለች፣ ግን ፍላሽ ክሎዝ እኔ ሞስት ኦፍ ዘ ታይም እጠቀማታለሁ። ፍላሽ ክሎዝ ስትሉት እዚህ ጋር ምን ያህል ኪሳራ ላይ እንዳላችሁ ወይም ደግሞ ምን ያህል ትርፍ ላይ እንዳላችሁ ያሳያችኋል። ሶ ኮንፈርም ካላችሁት ቀጥታ ክሎዝ ያደርግላችኋል ማለት ነው። ወይም ደግሞ ፊት ለፊት እዚህ ጋር የምትመለከቱት ምን ያህል ማይነስ እያደረገ እንዳለ ወይም ምን ያህል ፕሮፊት እያገኛችሁ እንደሆነ በዚች መከታተል ትችላላችሁ። አሁን እንደምታዩት እየጨመረ ነው ያለው 7% ይላል። ስለዚህ ይሄ እንደሚያዋጣ እየገመትኩኝ ከመጣው ቀጥታ ማርጂን ላይ ገብቼ ያለኝን ዩኤስዲቲ ከፍ ማድረግ እችላለሁ ፕሮፊቱ እንዲጨምር ማለት ነው። ሶ በዚህ ኮንሴኪቲቭ ሰዓት አሁን ይሄ እየጨመረ ነው ያለው። ለዛ ማርጂናችንን ገብተን ከፍ እናድርገው። 2 ዩኤስዲቲ ጨመርኩበት ማለት ነው። 3 ዩኤስዲቲ ኦልሞስት ሆነ አሁን የገባውበት 13% ፕሮፊት ላይ ነው ያለው ማለት ነው። ቴክ ፕሮፊት ቲፒ እና ኤስኤል ቅድም ያሳየኋችሁን ስትገቡ ካላደረጋችሁ በዚችም አድ ማድረግ ትችላላችሁ። ኦልሬዲ ትሬዱን ከገባችሁ በኋላ ማለት ነው። ሶ በጣም ቀላል ነው። ሲምፕል በሆነ መንገድ በዚህ ወይ ትሬድ ማድረግ ትችላላችሁ። አሁን ላይቭ አብረን እያየን ነው። ፕሮፊትም ካለው ፕሮፊትን ወስጄ ሎስም ካለው ደግሞ እዚሁ ክሎዝ እናደርገዋለን አብረን። 15% አካባቢ አሁን ፕሮፊት አለው 16% ይላል። አሁን እዚህ ጋር ኮይኑ ትንሽ መሆኑን አትዩ። ቢኮዝ ገብቼ የነበረው 200 ወይ 300 ዶላር ቢሆን በጣም ፕሮፊቱ ከፍ ያለ ነው የሚሆነው። ዳት ሚንስ እስከ 20 ዶላር፣ 30 ዶላር፣ 40 ዶላር ዊድን ሚኒትስ ነው የምላችሁ ፕሮፊት ሊያስገኝ ይችላል። ስለዚህ እንደምትገቡበት ዶላር እና እንደ ማርጂኑ የምታገኙት ትርፍ ይለያያል። ለዛ አሁን ይሄ ለሳምፕል ስለሆነ እንደ ዲሞ መቁጠር ትችላላችሁ። እንደዛ ስለሆነ ነው። ሶ ፕሮፊታችሁን በዚህ መንገድ ትራክ አድርጋችሁ አሁን ፊቸርስ ላይ በሆን ባላንሱን ያሳየኛል ምን ያህል ፕሮፊት ላይ እንዳለ። ሪፍሬሽ አሁን ብታደርጉት 3.5 ይላል። ሉዝ እያደረጋችሁ ከመጣችሁ ይኸው 3.49 ሆነ። በዚህ መልኩ እየጨመረ እየቀነሰ ሊመጣ ይችላል ማለት ነው። ሶ ያለው ነገር ከሞላ ጎደል ይሄንን ይመስላል። እየከሰረ የሚሄድ ከመሰለኝ ቀጥታ መጥቼ እንዳልኳችሁ እዚህ ጋር ፍላሽ ክሎዝ ማድረግ እችላለሁኝ። ማይነስ እያደረገ አሁን ፕላስ 16% ነው። ስለዚህ እየቀነሰ ከመጣ በዛ መንገድ ክሎዝ ማድረግ ይቻላል። ያለው ይህ ነው። በጣም ሲምፕል ነው። እንደምታዩት ከፍ እያለ ነው ያለው። በጣም ሲምፕል የሆነ ዌይ ነው። ክሎዝ ካደረጋችሁ ሎሳችሁ ይቆማል ማለት ነው። ሶ ፊቸርስ ትሬዲንግ ይህን ይመስላል። ለዛሬ ያየነው። በሌላ ፕላትፎርም እንዳሳያችሁ ከፈለጋችሁ ኮሜንት ላይ ምን ፕላትፎርም እንደምትፈልጉ አሳውቁኝ። ይሄ ጥሩ እየሄደ ነው እንዳልኳችሁ። የገባችሁበት ዩኤስዲቲ ከፍ እያለ ቢመጣ በጣም ጥሩ ፕሮፊት ነው የሚኖረው። በጣም ጥሩ ፕሮፊት ማለት ነው። ምክንያቱም ከዚህ በፊት እኔ ኦልሞስት ወደ 60 ዩኤስዲቲ አካባቢ ሪስክ አድርጌ የገባውበት ትሬድ ኦልሞስት 30 ወይም 25 አካባቢ ዩኤስዲቲ አትርፌበት አውቃለሁ። እዚሁ ላይ ማለት ዊዝን ሚኒትስ ነው የምላችሁ። ሶ በጣም ኮይን ላይ ወይም ደግሞ ፊቸርስ ላይ ትሬድ ስታደርጉ ገንዘብ ሉዝ ማድረግም ማግኘትም በጣም ሲምፕል ነው፣ ግን በጣም ሪስክ ደግሞ አለው። ስለዚህ ይህን ይመስላል ማለት ነው ለዛሬ ያዘጋጀውላችሁ ቪዲዮ። እንደምታዩት ፕሮፊት ትንሽ እያለው 3.56
ይህ የሆነበት እንዳልኳችሁ በትንሽ ብር ስለገባሁኝ ነው። ለማሳየት ያህል ነው። ተያያዥ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንደምትመለከቱት አሁን ፍላሽ ክሎዝ ብለው ቀጥታ ኮንፈርም ካልኩት ፕሮፊቴን ሰኪውር አድርጎ ይዘጋዋል ማለት ነው። ዋሌት ላይ ብንመለስ ያው 3.6 ሆነ። በቃ ዘጋው ማለት ነው። ትሬዱን እዚሽ ጋር አቆመ። ይህን ይመስላል ማለት ነው። አይ ሆፕ ይህን ቪዲዮ ወዳችሁታል። ጥያቄ ካላችሁ ኮሜንት ላይ እጠብቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበርኩኝ ከቴሶል ቻው።